የቆላስይስ መጽሐፍ ምዕራፍ 3 ቁጥር 16 እና 17 የትምህርታችን ርዕስ ቃሉ በሙላት ይኖርባችሁ የሚል ነው። ቃሉን ብቻ ሁለት ቁጥሮቻቸውን እናንብባቸው። የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገሥጹ፣ በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ፣ እግዚአብሔር አብን በሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ዘላለማዊ አባታችን እግዚአብሔር ሆይ እናመሰግንሃለን። ይህንን ጊዜ ባርክልን። እኔ እንድሰማ እንድማር፣ ወንድሞቼ እንዲሰሙና እንዲማሩ፣ እህቶቼ እንዲሰሙና እንዲማሩ፣ ሁላችንንም ደግሞ እንድታስተምረን የቃልን ደጆች እንድትከፍትልን እንለምንሃለን። ሁሉ ለስም ክብር ይሁን፣ አሜን። ዛሬም የእግዚአብሔር ቃል እንማማራለን። አንድ አራት ሐሳቦች ላይ ውይይት እናደርጋለን። የመጀመሪያው ነጥባችን የሚሆነው የእግዚአብሔር ቃል የሚል ነው። የእግዚአብሔር ቃል በሚለው ላይ የተወሰነ ሐሳቦች እርስ በርሳችን እናወራለን፣ እንጨዋወታለን። እግዚአብሔር ቃል በዛ ዙሪያ ላይ እናስባለን። ሁለተኛ ላይ የእግዚአብሔር ቃልና እርስ በርሳችን፣ የእግዚአብሔር ቃልና እርስ በርሳችን የሚል ንዑስ ርዕስ ከዛ ውስጥ ነው ያወጣነው። እሱንም ስንደርስበት እናያለን። ሶስተኛ ላይ የእግዚአብሔር ቃልና መዝሙር፣ የእግዚአብሔር ቃልና መዝሙር የሚል ርዕስ ካየን በኋላ መጨረሻ ላይ በጣም አጠር ደግሞ አድርገን የምንመለከተው ነገር ቢኖር ሁሉንም በጌታ በኢየሱስ ስም አድርጉት የሚል ሐሳብ እንይዝና እሱን ከተነጋገርን በኋላ እንጨርሳለን ማለት ነው። እግዚአብሔር ስሙ ይባረክ። ይሄ በጣም አስፈላጊ ጉዳያችን ይመስለኛል። ቀስ ብለን ረጋ ብለን እንድናይ እፈልጋለሁ። መጀመሪያ ማንም ክርስቲያን የሆነ ሰው ሊመልሰው የሚገባ ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ሲል ምን ማለት ነው? በጣም ቤዚክ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲል ምን ማለት ነው? ይሄ ነገር ካልገባን እናምታታለን። አንዱ ካንዱ ይጋጨበታል። በትንሹ በጣም በትንሹ መጽሐፍ ቅዱስ የእግዚአብሔር ቃል ሲል ሶስት ነገር ማለት ነው። ሶስት ነገር ማለት ነው። ስለዚህ እነዚህ ሶስት ነገሮች እንድናያቸው ያስፈልጋል ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲል ምንድን ነው የሚለው ነገር መሰመር አለበት፣ መታወቅ ስላለበት ማለት ነው። የመጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል ሲል ኢየሱስ የእግዚአብሔር ቃል ተብሏል። ይህም ታውቁት ነው። ኢየሱስ የእግዚአብሔር ቃል ተብሏል። ፐርሰን ነው ማለት ነው። ፐርሰን ነው የእግዚአብሔር ቃል ሲባል ኢየሱስ የእግዚአብሔር ቃል ተብሏል። የምታውቋቸው ሁለት ማስረጃዎች አሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቁጥር 14 ላይ እንደገና ቃልም ሥጋ ሆነ ይላል። ከዚህ አንጻር የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንደሚናገረው ከሆነ የእግዚአብሔር ቃል ማለት ፐርሰን ነው፣ ኢየሱስ ነው ማለት ነው። በዮሐንስ ራእይ ምዕራፍ 19 ቁጥር 13 ላይ እንደገና በዳግም ምጽአት ጊዜ ክርስቶስ
ከቅዱሳኑ ጋር ወደ ምድር ሲመለስ ራእይ መጽሐፍ 19 ቁጥር 13 ላይ በደም የተረጨ ልብስ ተጎናጽፈዋል ይልና ስሙም የእግዚአብሔር ቃል ተብለዋል ይላል። ስለዚህ ስታነቡ መጽሐፍ ቅዱስ ላይ የእግዚአብሔር ቃል የሚል ስታነቡ አንዳንድ ቦታ ላይ ፐርሰን ነው ማለት ነው፣ ክርስቶስ ነው ማለት ነው። ቆም ብላችሁ ማሰብ አለብን ማለት ነው። ሁለተኛ መጽሐፍ ቅዱስ የእግዚአብሔር ቃል ሲል የእግዚአብሔርን ትእዛዝ የእግዚአብሔር ትእዛዝ የእግዚአብሔር ቃል ተብለዋል። የእግዚአብሔር ትእዛዝ ሲናገር ሲያወራ ያም ራሱ የእግዚአብሔር ቃል ተብለዋል። የእግዚአብሔር ቃል ተብለዋል። ሁለት ማስረጃዎች ለዚህም ቶሎ ብያችሁ ልውጣ። በመዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ ይላል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ብሎ ስለሚናገር እዚህ ክፍል ላይ ያለ እግዚአብሔር ቃል ከእግዚአብሔር አብ የወጣ ትእዛዝ ነው ማለት ነው። ትእዛዝ ነው ማለት ነው። የዕብራውያን መጽሐፍ ምዕራፍ 1 ቁጥር 3 ላይ የዕብራውያን መጽሐፍ ምዕራፍ 1 ቁጥር 3 ላይ እርሱ የክብሩ መንጸባረቅ የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ይላል። ሃሌሉያ! በስልጣኑ ቃል እየደገፈ ትእዛዝ ወርድ ነው ማለት ነው። ይሄ በጣም አስፈላጊ ነው። ሶስተኛ መጽሐፍ ቅዱስ የእግዚአብሔር ቃል ብሎ ሲያወራ መጽሐፍ ቅዱስ የእግዚአብሔር ቃል ተብለዋል። ይሄ ራሱ ሃርድ ኮፒው ማለት ነው፣ ዘራይት ቡክ ማለት ነው። ይሄ ራሱ ይሄ 66ቱ መጽሐፍ ራሱ የእግዚአብሔር ቃል ተብለዋል፣ ዘራይት ቡክ ማለት ነው። ኦኬ እሱም የእግዚአብሔር ቃል ተብለዋል። በማቴዎስ ወንጌል ምዕራፍ 15 ቁጥር 6 ላይ አባቱን ወይም እናቱን አያከብርም ትላላችሁ። የማቴዎስ ወንጌል 15 ቁጥር 6 ስለ ወጋችሁ የእግዚአብሔርን ቃል ሻራችኋል ኢየሱስ። የማቴዎስ ወንጌል 15 ቁጥር 6 ላይ ስለዚህ ዘ ራይትን ቡክ ይሄ ሃርድ ኮፒው ራሱ የእግዚአብሔር ቃል ተብሎ ኦኬ መግቢያ ነው ያወራው። አያችሁ አሁን ይሄ ራሱ የእግዚአብሔር ቃል የሚለው ነገር መተርጎም አለበት። ስለዚህ የእግዚአብሔር ቃል የሚል ሐሳብ ስታነቡ ስለ የትኛው ቃል እያወራ እንደሆነ በጥንቃቄ ቀስ ብሎ መታየት አለበት የሚለው ነገር ላይ መሰመር አለበት። አሜን በሉ። አሁን የነጥቧን በደንብ እናኝካት። የእግዚአብሔር ቃል በሙላት ይኑርባችሁ። እቺን ሁለቴ ሲናወጃት በሉት እናንተ የእግዚአብሔር ቃል በሙላት ይኑርባችሁ። ይደገም። የእግዚአብሔር ቃል በሙላት ይኑርባችሁ። ትንሽ ይህን ቃል አሰላስሉት። ምን ማለት ጥያቄ ጠይቁ፣ አሰላስሉት። የእግዚአብሔር ቃል በሙላት ይኑርባችሁ። ይህ ለቤተ ክርስቲያን አባላት በሙሉ የተሰጠ ትእዛዝ እንጂ ምክር አይደለም። ትክክል ትእዛዝ ነው። የእግዚአብሔር ቃል በሙላት ይኑርባችሁ የሚለው ቃል ትእዛዝ ነው፣ ምክር አይደለም። ለቤተ ክርስቲያን አባላት ሁሉ ነው። በዚህ ዘርፍ የምታገለግሉ የእግዚአብሔር ቃል ይሙላባችሁ አልተባለም። ለእያንዳንዱ ሰው ጂሰስ ቤተ ክርስቲያኑ ውስጥ ያለ ሰው በሙሉ በእግዚአብሔር ቃል የተሞላ እንዲሆን ታዟል። የእግዚአብሔር ቃል ይሙላባችሁ የተባሉት አማኞቹ በሙሉ ናቸው እንጂ የቆላስያስን ቸርች እየመሩ ያሉ መሪዎች አይደሉም፣ ሽማግሌዎች አይደሉም፣ አገልጋዮች። የእያንዳንዱ አማኝ ድርሻ የእግዚአብሔር ቃል በሙላት ይኖርባችሁ የተባሉት። አሜን። እስቲ አሁንም ጥያቄ ላንሳና እናንተ ለአእምሯችሁ መልሱ። ይህ ትእዛዝ በዛን ዘመን እንዴት ሊተገበር ይችላል? የእግዚአብሔር ቃል በሙላት ይኑርባችሁ የሚለው ነገር
በዚያ ዘመን በመጀመሪያው 100 ክፍለ ዘመን ቆላስይስ ከተማ ውስጥ የሚገኙ በቁጥራቸው 20 እና 30 40 የማይሞሉ ምዕመናን እነዛ ጥቂት ምዕመናን የእግዚአብሔር ቃል ይሙላባችሁ ተብለዋል። እንዴት ነው ተግባራዊ ሊሆን የሚችለው? ሁለት ነገር ላንሳላችሁ። አንድ የቆላስይስ አማኞች የግል መጽሐፍ ቅዱስ ሁሉም የላቸውም ብቻ ሳይሆን ያኔ መጽሐፍ ቅዱስ ካኖናይዝ አልተደረገም። ከኦልድ ቴስተመንት ውጭ የለም። እያንዳንዱ አማኝ እጅ ላይ የሚነበብ የለም። ያሰባችሁ ነው። ሁለት የሚገርመኝ እውነታ ቸርች ውስጥ የሚገኙት አብዛኛው ምዕመናን ማንበብ መጻፍ አይችሉም። አይገርምም? ማንበብና መጻፍ አይችሉም። ማንበብ አይችሉም፣ መጻፍ አይችሉም። ግን ጳውሎስ የጌታ ቃል በሙላት ነው ማያነብ ሰው እጁ ላይ ኮፒ የሌለው ሰው እንዴት ነው በእግዚአብሔር ቃል የተሞላ ሊሆን የሚችለው? እንዴት ነበረ ቃሉ በሙላት የሚኖርባቸው? በደንብ ስሙ። እነዚህ ማንበብ የማይችሉ መጽሐፍ የማይችሉ አብዛኛዎቹ ባሮች የሆኑ በቁጥር ጥቂት የሆኑ ምዕመናን የእግዚአብሔር ቃል በሙላት ይኑርባችሁ ሲባል ተግባራዊ የሚደረግበት የእግዚአብሔር ቃል የሚያገኙበት ብቸኛ መሳሪያቸው በትጋት መስማት ብቻ ነው። ማሰማት በተወሰነ ጊዜ ሲሰበሰቡ አለማቋረጥ የጳውሎስ ደብዳቤ ይነበብላቸው። በቃ በጆሮ ብቻ የሚሰሙ የቆላስይስ እቺ 4 ምዕራፍ ለኛ እንዲገባን ነው። ምዕራፍ ቁጥር ሰዎች የሰጡልን አንድ ወጥ ናት፣ ትተረተራለች። አንድ ማንበብና መጻፍ የሚችል ወንድም ይቆምና ከመጀመሪያው ከሰላምታው ጀምሮ ቀጥታ ነበላቸው። አንተ በማንበብ ብቻ የእግዚአብሔር ቃል ሲነበብ እንደኔ ዘመን እንዳይመስላችሁ ግራና ቀኝ የሆነ ነገር እያወራሉ በኮርኮት ጸጉራቸው ጭምር ይቆማል ለመስማት። በጣም በታላቅ ንቃት ሆነው አክቲቮች ሆነው ሲነበብ ከነሱ መካከል በማንበብ የሚያገለግል አገልጋይ አለ። ትንሽ ማንበብና መጻፍ የሚችል ሰው ማለት ነው። አገልግሎቱ ማንበብ ነው ማለት ነው። ኦኬ። እንደምታውቁት በብሉይ ኪዳን ዘመንም ሕግና ነቢያት ይነበብ ነበር ምኩራባቸው ውስጥ ማንበብ የሚችል ሰው ይነሳና ዛሬ የሚነበበው ከትንቢተ ኢሳይያስ ምዕራፍ ምናምን ተብሎ ይነበብላቸው። ሲነበብ የቀረው ምዕመን በጣም አክቲቭ ሆኖ ይሰማ ነበር። ለዚህ ሁለት ማስረጃ ላምጣ አሁን ላወራሁት ነገር። የመጀመሪያው ቆላስይስ መጽሐፍ ምዕራፍ 4 ቁጥር 16 ቆላስይስ መጽሐፍ ምዕራፍ 4 ቁጥር 16 እስናንተ ቢዩ በጣም የሚገርም ነገር ነው። ይህቺ መልእክት ይላል ጳውሎስ ሲጽፍራሱ በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያ የምትገኘውን መልእክት ደግሞ እናንተ አንብቡ፣ ደብዳቤ ተለዋወጡ ይላል። በዚህኛው ሳምንት እናንተ ጋር ተነባ የነበረው ደብዳቤ ሎዶቅያ ይሂድ፣ ሎዶቅያ ደግሞ እሁድ ዕለት ሲነበብ የነበረው እናንተ ጋር ይምጣ። ደብዳቤ ተቃየሩና ደብዳቤ ይነበብ። ሲነበብ ማንበብ መጻፍ የማይችሉ ምዕመናን ጆሮአቸውን ሰጥተው ጳውሎስ ከእስር ቤት የላከውን መልእክት በትጋት ይሰሙ ነበር። ይሄ መንፈስ ያገኛል። ጂሰስ
ዮሐንስ ራእይ ምዕራፍ 1 ቁጥር 3 የዮሐንስ ራእይ መጽሐፍ ተመልከቱ። ምዕራፍ 1 ቁጥር 3 ዮሐንስ ራእይ ምዕራፍ 1 ቁጥር 3 እንዲህ ይላል፣ ዘመኑ ቀርቧል ይልና የሚያነባው ይልና የትንቢቱን ቃል የሚሰሙት ይላል። የሚያነባል የሚሰማል፣ በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። የሚያነባው ብፁዓን ነው፣ የሚሰሙትም ብፁዓን ናቸው። አንባቢ ያለ ሰሚ ያለ። ስለዚህ የአዲስ ኪዳን ቤተክርስቲያን እስከ ዛሬ ድረስ አጥንታ ያቆመችው ነገር አንባቢና ሰሚ ነው። አብዛኛው ሰው ፊደል ያልቆጠረ በመሆኑ ምክንያት ተመልከቱ። እንግዲህ በዚህ ዘመን ሶፍት ኮፒ ይበል ሃርድ ኮፒ ይበል የተለያየ አይነት ቨርሽን፣ የተለያየ አይነት ትርጉም፣ በተለያየ አይነት ቋንቋ መጥቶ ቤታችን ሼልፉ ሞልቶት አንባቢ ጠፋ። የእግዚአብሔር ቃል የሚሰማ ጠፋ። አክቲቭ ሆኖ የሚሰማ ሰው ጠፋ። ከእግዚአብሔር ቃል ይልቅ ከተለያየ ቦታ የሚቃረም ነገር የሚሰማ ሰው እየበዛበት መጣ። ለእግዚአብሔር ቃል ክብርና አክብሮት ስጡ። በሕይወት ዘመናችሁ ይሳካላችኋል። እስቲ አሜን በሉ። አሜን። ይሄ በጣም አስገራሚ ነገር ነው። ቤተክርስቲያን ውስጥ በማንበብ የሚያገለግሉ ሰዎች አሉ። ስለዚህ የእግዚአብሔር ቃል በሙላት ይኑርባችሁ የተባሉት የቆላስይስ ሰዎች በሙላት የሚገኝባቸው እየሰሙ ብቻ ነው። እናንተ እስቲ እንደው ፊታችን እሑድ አሁን በቃ ንባብ ነው የሚባል እህቶችና ወንድሞች በየተራ አንዳንድ ምዕራፍ የማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ታሪክ ይሄን ነው። አብርሃምም ይስሐቅን ወለደ እያልን ማንበብ ጀምር። ተቀመጡ ይሆን? እኔ ምዕራፍ 1 ወለደ ብዬ ጨርሼ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው ብዬ ስጨርስ ደግሞ ዶክተር መስፍን ተቀበለኝ። ቁጥር 17 ላይ የጌታ የኢየሱስ ክርስቶስ ትውልድ ይሄ ነው። እንዲህ ያደረግን ሰው ይሰማል። አያችሁ፣ ወደ እግዚአብሔር ቃል ትምህርት እስካልተመለሰ ድረስ ሰማያዊ ባርኮት ልናገኝ የምንችል አይመስልም። ክርስትናችን እግዚአብሔር ቃል ላይ መቆም አለበት። ጮክ ብላችሁ አሜን በሉ። ሌላ ጥያቄ ደግሞ ላንሳው። ያን ቃል አንተው የእግዚአብሔር ቃል በሙላት ይኑርባችሁ። ለምን ይኑርባችሁ? በሙላት ሙላትን ደግሞ ላንሳት። የእግዚአብሔር ቃል በሙላት ነው ይኑርባችሁ የተባለው። በምንድን ነው? በሙላት ማለት የበዛ በጣም ኤክሰስ በጣም ብዙ ነገር መያዝ አለበት ማለት የሞላ በሙላት ሙላትን ትንሽ ከሩት መጽሐፍ እናብራራ። በሙላት ይኖርባችሁ ስለተባለ በሙላት ሲኖርብንና ሳይኖርብን መታወቅ ስላለበት በሙላት ኑኃሚን እንዲህ ትላለች። የሩት መጽሐፍ ምዕራፍ 1 ቁጥር 21 ላይ ሩት መጽሐፍ 1:21 ኑኃሚን እንዲህ አለች፣ በሙላት ወጣሁ ትላለች። ሙላት የምትለው የባሏን በሕይወት መኖር፣ የልጆቿን በሕይወት መኖር ሙላት ነበረኝ፣ ብዙ ነበር ትላለች። በሙላት ወጣሁ፣ እግዚአብሔር ግን ወይ ደግሞ እግዚአብሔር ወደ ቤቴ ባዶዬን መለሰኝ ትላለች። ኦኬ፣ የሙላት ተቃራኒ ባዶነት ነው። ባዶ ብዙውን ጊዜ አይታችሁ ከሆነ የእግዚአብሔር ቃል ያልተሞሉ ሰዎች በየቤተ እምነቱ ወሉ 10 ምናምን ዓመት ቆይተን 20 ምናምን ዕድሜ ያስቆጥረን ከተጠበቅን ዓመታት አልፎ አሁን ድረስ ለእግዚአብሔር ቃል እንግዶችና ባይተዋሮች ነው። አዝናለሁ ይዛዝ አሁን ድረስ ይህንን መጽሐፍ ይህን ሃርድ ኮፒ መጽሐፍ በትክክል አውጥተን የመጠቀም በትክክል ሌሎች ሰዎች የማስተላለፍ አቅማችን አሁንም ውስን። በጣም
ጥሩ መዝሙሮች ጮክ ባለ ድምፅ እንዘምራለን። ረዘም ያለ ጸሎትን መጸለይ እንችላለን፣ እንጸልያለን። ለእግዚአብሔር ቃል ግን እንግዶች እንሆናለን። በጣም ከባድ ችግር። የእግዚአብሔር ቃል በሙላት ይኑርባችሁ። በሕይወታችን ላይ ክብደትና ቅለት የሚመጣው የእግዚአብሔር ቃል ላይ ባለን ሙላትና ባዶነት ነው። የእግዚአብሔር ቃል የሌለው ሰው ቀላል፣ መንፈሳዊ ሚዛኑ ቀላል። የእግዚአብሔር ቃል የሌላት እህት ቀላል ናት፣ ሚዛኗ ቀላል። ሰው የእግዚአብሔር ቃል ከሌለው እግዚአብሔር መዘነህ አንተም ቀለህ ተገኘህ አይደል እንደተባለ በእግዚአብሔር ሚዛን ሲመዘን ሰው ይቀላል። መክበድ የምንችለው በእግዚአብሔር ቃል ሙላት ላይ ስንሆን ብቻ ነው። ጩኹና አሜን በሉ። ስለ አጵሎስ የተነገረው ቃል በጣም ወደዋለሁ። ሐዋርያት ሥራ 18:24 ላይ ሐዋርያት ሥራ 18:24 እንዲላል በወገኑ የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ነበር። ወደ ኤፌሶን ወረደና እሱም ይላል ጂሰስ በመጽሐፍት ዕውቀት የበረታ ነበር ይላል። ደስ ይለኛል። በመጽሐፍት ዕውቀት የበረታ ነበር። ሰውየውን ልዩ ያደርገዋል። ቆሮንቶስ ገብቶ በእግዚአብሔር ቃልና በጸጋ ያን አስቸጋሪ ከተማ ቻሌንጅ አድርገዋል። ጸጋም አለው የእግዚአብሔር ቃልም አለው። ወንደር ኢየሱስ ለዘላለም ጌታ ነው። አሜን አሜን። አያችሁ፣ የእግዚአብሔር ቃል በሙላት ይኑርባችሁ። አሁን ከዚያ ወጣው የእግዚአብሔርን ቃል አይተናል፣ ሙላት አይተናል። ይኑርባችሁ ምን ማለት ነው? ሶስተኛ ይኑርባችሁ የእግዚአብሔር ቃል በሙላት ከዛ ይኑርባችሁ። የእግዚአብሔር ቃል እንዲኖርብን ይገባል እንጂ እንግዳ አይደለም። መጥቶ ለጊዜው ተጽናንተን ለጊዜው ሃሌሉያ ተባብለን የምንለያየው ጉዳይ ሳይሆን እኛ ውስጥ የሚከርም ነዋሪ አንዳንድ ሮቦች፣ አንዳንድ አርቦች፣ አንዳንድ እሑዶች ወይ በተለያየ የኮንፈረንስ ጊዜ የሰማነው ቃል በጣም ልባችን ነክቶት ደጅ ውስጥ እናወራለን። ከ3 ቀን በኋላ ግን የት እንደገባም አስታዋሽ የለውም። አሁን ስንቀለጥ ነው ዋው ተባብለን 3 ቀን በኋላ የዛሬ ሳምንት እንትና የሰበከው ምንድን ይናቃሉ። በቃ ሄደሱ ለጊዜው የሚያነቃቃ ሳይሆን የምንፈልገው ስር ነቀል ነው። የእግዚአብሔር ቃል እናንተ ልብ ውስጥ ይክረምላችሁ፣ በመከራ ቀን ትዝ ይበላችሁ። ጩኹና አሜን በሉ። አሜን። ጴጥሮስ ይሄን ሰውዬ አላውቀው፣ ይሄንን ሰውዬ አይቼ አላውቅም እያለ ሲክድ ዶሮ ዋጮች ዶሮ ስትጮህ ጭንቅላት ውስጥ የመጣው የእግዚአብሔር ቃል ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የጌታ ቃል ትዝ አለው። በመከራ ሰዓት በችግር ሰዓት ያስታወሰው የጌታውን ቃል ነው። ስቅ ብሎ አለቀሰ። የእግዚአብሔር ቃል ለቀናት መነቃቂያ ሜካፕ አይደለም። የእግዚአብሔር ቃል እስከ እርጅናችን እስከ ሞታችን ቀን ድረስ አብረውን የሚኖር እኛ ቤት ነዋሪ ነው እንጂ እንደ እንግዳ ሰው ቤታችሁ መጥቶ 2-3 ቀን አድሮ እንደሚሄድ ከዛ በኋላ ሄድ አይደለም። የእግዚአብሔር ቃል እናንተ ቤት ይክረምላችሁ። መጽሐፍ አንተን እንዳልበድል ይላል፣ ቃልህን በልቤ ውስጥ ሰወርኩት። እንዳልበድል ሰውሬ ይዤዋለሁ ቃልህን በልቤ ውስጥ እስኪል ድረስ ተደርጓልና ለጊዜው ይሄ በማቴዎስ ወንጌል ምዕራፍ 13 ላይ የዘሩ ምሳሌ ተዛላችሁ። የዘሩ ምሳሌ ምዕራፍ 13 ቁጥር 20 ላይ ዘሪ ሊዘራ ወጣ የሚለው ምሳሌ ላይ በጭንጫ ላይ ይላል የተዘራው። ቁጥር 20 ላይ በጭንጫ ላይ የተዘራው ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው ይልና ነገር ግን ይላል ለጊዜው ነው። እዛው ክፍል ላይ ለጊዜው ነው ለጊዜው ነው እንጂ ይላል በሱ ስር ያለው
በቃሉ ምክንያት መከራ፣ ስደት ሲመጣ ይረሳዋል። አየህ፣ ለጊዜው ነው። የእግዚአብሔር ቃል በሙላት ይኑርባችሁ ነው የተባለው። ለጊዜው አይደለም። በሽምግልና ዘመናችሁ አጠገባችሁ ቆሞ የሚደግፍ ቃል እግዚአብሔር ይስጣችሁ። ቃል ምግብ ነው የሚበላ። ሃሌሉያ! ኤርምያስ ቃል ተገኘ እኔም በላሁ። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ቃል በሙላት ይኑርባችሁ። ኦኬ፣ የእግዚአብሔር ቃል በጣም ሰፊ ነው። ቆንጠር እያለሁ የእግዚአብሔር ቃል የእውነት ምንጭ ነው። ሽንጻፉ የእውነት ምንጭ፣ የእውነት ምንጭ፣ የእውነት ውሃ ልክ፣ የእውነት ምንጭ፣ የእውነት ውሃ ልክ እግዚአብሔር ቃል ብቻ። ቤተክርስቲያን ውስጥ የመጨረሻ ባለስልጣን እግዚአብሔር ቃል የእውነት ምንጭ ነው። ከእግዚአብሔር ቃል በላይ የእውነት ምንጭ የለም። የመንግስትና የግል ሚዲያዎች የእውነት ምንጭ አይደሉም። አንዳንድ ሰው ከሚዲያ የሰማው ነገር በቀጥታ ያለቀለት ይመስላል። የእውነት ምንጭ አይደለም። የመንግስትም የግል ሚዲያ የታወቁ ሰዎች አስተያየት የእውነት ምንጭ አይደለም። በጣም ስመጥር ሰው ያወራው ነገር እውነት ነው ናቸው። ኦኬ፣ የስሜት ህዋሶቻችን የእውነት ምንጭ አይደለም። የእውነት ምንጭ የእግዚአብሔር ቃል ብቻ ነው። አሜን በሉ። አሜን። የእግዚአብሔር ቃል የእምነት መሰረት ነው። የእግዚአብሔር ቃል የመንፈስ ሰይፍ ነው። ጠላት መዋጊያ መምቻችን ብቸኛ አቅማችን ሰይፍ የእግዚአብሔር ቃል ነው። ኢየሱስ ለዘላለም ጌታ። ኦኬ፣ ሁለተኛ የእግዚአብሔር ቃልና እርስ በርሳቸው። እስካሁን ያወራነው የእግዚአብሔር ቃል በሙላት ይኖርባቸው የሚለው እያንዳንዱን ሀሳብ ለመተንተን ነው የሞከረው። ሁለተኛ የእግዚአብሔር ቃል እና እርስ በርሳቸው። እዚህ ላይ ብዙ አልቆይ። ቁጥር 16 ልድገምላችሁ። ቆላስይስ መጽሐፍ ምዕራፍ 3 ቁጥር 16 ሲድጋሚ ይዋት 3:16 ደግማችሁ ይዋት። ይህንን ርዕስ ከዛ ስለወሰድኩት የእግዚአብሔር ቃል በሙላት ይኑርባችሁ ካለ በኋላ በጥበብ ሁሉ እርስ በርሳችሁ ድሮም ቦልዳችኋል። እርስ በርሳችሁ ምን አድርጉ? አስተምሩ። እርስ በርሳችሁ ምን አድርጉ? ገጽጹ። ሌሎች ትርጉሞች ምከሩ ይላል። ምከሩ። እርስ በርሳችሁ አስተምሩ፣ እርስ በርሳችሁ ምከሩ ወይም ተመካከሩ። በመዝሙር፣ በዝማሬ፣ በመንፈሳዊ ቅኔ፣ በጸጋው በልባችሁ ለእግዚአብሔር ዘምሩ ይባላል። እያንዳንዱ አማኝ የእግዚአብሔር ቃል የተሞላ ከሆነ ሁለት ነገር የማድረግ መብት አለው። ማስተማርና መምከር። ማስተማር እና መምከር። የእግዚአብሔር ቃል የተሞሉ እህቶች፣ የእግዚአብሔር ቃል የተሞሉ ወንድሞች ማስተማር ይችላሉ። ግዴታ መድረክ ላይ ቆመው አይደለም ያለው። በተለያየ መንገድ ሰዎችን ከጥፋት ይመልሳሉ፣ ያስተምራሉ። ኦኬ፣ የእግዚአብሔር ቃል የተሞላ ነው። እርስ በርሳችን ስንገናኝ፣ እርስ በርስ ስንገናኝ፣ ካፌ፣ ደጅ፣ የሆነ ቦታ ስንገናኝ እርስ በርሳችን መማማርን መልመድ አለብን። የሚያንጽ ነገር መቀያየር፣ መለዋወጥ አለብን። ኢየሱስ ጌታ ነው። እርስ በርሳችሁ አየህ፣ መጽሐፍ ከጊዜው የተነሳ ይላል የሚለው አስተማሪዎች መሆን ሲገባችሁ፣ በዚህ ሁሉ ዓመታት ቆይታችሁ አስተማሪ መሆን ሲገባችሁ፣ እናንተ ግን አሁን ድረስ እንደ ሕፃን ወተት ትጋታላችሁ አለ ጳውሎስ። ጸሐፊው የዕብራዊ መጽሐፍ ጸሐፊ ወተት ትጋታላችሁ፣ እናንተ ግን መምህራን መሆን ነበረባችሁ። ስለዚህ ሰዎች የእግዚአብሔር ቃል የምንሞላው ለመገሰጽም ለመምከር እርስ በርስ ለማማር መሆን አለበት። ጳውሎስ እንዴት ነው የምናስተምረው ስትሉት በጥበብ ይላል።
የሚለው በጥበብ አስተምሩ፣ በጥበብ ምከሩ። ስለዚህ እያንዳንዳችሁ ማስተማር አለባችሁ። ወደዚህ ደረጃ ማደግ አለባችሁ። ሰው የሚያስተምረው የሚያውቀውን ነው፣ የተማረውን ነው። ከጌታ የተማረው ከጌታ የተማረውን ከጌታ የሰማው ሰው ያስተምራል፣ እየተማረ ያስተምራል። ስለዚህ ይሄ የእግዚአብሔር ቃልና ያዛል። ክብር ለጌታ ይሁን። አሜን አትሉ? ኦኬ ልፍተን ሰዓትን ልቆጥር ተቀብ። ሶስተኛ የእግዚአብሔር ቃልና መዝሙር። እዚህ ጋር ትንሽ ቆየት ማለት ፈልጋለሁ። ቀስ ብለን እንድናጠናው ፈልጋለሁ። የእግዚአብሔር ቃልና መዝሙር ቅድም ያለው ክፍል ነው። ቁጥር 16 ከአንድ ቁጥር አልወጣው። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩ፣ ገስጹ ካለ በኋላ በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። የእግዚአብሔር ቃል የተሞሉ ሰዎች ይዘምራሉ። መዝሙር የእግዚአብሔር ቃል የምናስተምርበት አንዱ መንገድ ነው። ሲንጻፍ መዝሙር የእግዚአብሔርን ቃል የምናስተምርበት አንዱ መንገድ ነው። የእግዚአብሔር ቃል የምናስተምርበት መንገድ አንደኛው መዝሙር። ደጋግሜ እንደነገርኳችሁ ስህተት መዝሙሮች አሉ። የስህተት መዝሙሮች አባት ስህተት ትምህርት ነው። ኦኬ በተለያየ ሁኔታ ግጥሞችን ጽፈን ዜማ ሰርተንላቸው የምንሰራቸው መዝሙሮች በጥንቃቄ ሊፈተሹ ይገባል። አንዳንድ መዝሙሮች ስህተት ሊሆኑ ስለሚችሉ ቴዎሎጂካሊ ስህተት ነው። እናንተም የምትሰሙትን መዝሙር በጥንቃቄ ስሙት። ዜማው ብቻ ስለሚያምር መዝሙር አይዘመርም። መልእክቱ ምንድን ነው የሚለው ተብሎ ይታል። አሁን እዚህ ማንሳት የማልፈልገው ነገሮች ምን ዘመራቸው ግን ትክክል ነው። ስለዚህ እናንተ ስትሰሙ በራን ስሙ፣ መዝሙሩን በራን ስሙ። ምክንያቱም ትምህርት ነው። መዝሙር ራሱ ትምህርት ነው። ጌታ አምላክ ይባላል። አንድ መዝሙር ላምጣና እኛ ከምንዘምረው ሳይሆን መጽሐፍ ላይ ካለ ልውሰድና መዝሙር ውስጥ ያለው ትምህርቶች ሲሰብሰብ ዘጸአት 15 ጎሽ የነ ማርያም መዝሙር ነው። መዝሙር 15 እናንተም አውጡትና የመዝሙርን ኃያልነት በመዝሙር ውስጥ ያለውን ዋና ነገሮች እንድታዩ ፈልጋለሁ። መዝሙር 15 ዘጸአት 15 አውጡት ሁላችሁ ጠብቃችሁ። ዘጸአት 15 የመጀመሪያው ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ የተደረገውን ነገር ይነግረናል። ምንድን መዝሙሩ የተዘመረበትን ምክንያት፣ ስለዚህ ይሄ መዝሙር እንዲዘመር የተደረገበትን ምክንያት አንብብላችሁ። በዛን ጊዜ ሙሴና የእስራኤል ልጆች ይሄንን መዝሙር ለእግዚአብሔር ዘመሩ፣ እንዲህ ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ፣ ፈረስና ፈረሰኛው በባህር ላይ ጣለ። ይህን አድርጎታል። ጉልበቴ ዘማሬ እግዚአብሔር ነው፣ መድኃኒቴ ሆነልኝ። ይሄ አምላኬ ነው፣ አመሰግነዋል። የአባቴ አምላክ ነው፣ ከፍ ከፍ አደርገዋል። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው። የተመረጡትን ሶስተኛ የኤርትራ ባህር ሰጠሙ። ቀላያትን ከደናቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ ይላል ኢየሱስ።
አቤቱ ቀኝ በኃይል ከበረ። አቤቱ ቀኝ ጠላቱ አደቀቀ። በክር ብዛት የተነሱብን አጠፋ። ቁጣን ሰደድክ፣ እንደ ገለባ በላቸው። በአፍንጫው ውስጥ ትንፋስ ውኆችን ተከመሩ። ተራሮችም እንደ ክምር ቆሙ። ሞገድም በባህር ውስጥ ረጋ። ያደረገው ይጀምራል። ይሄ መዝሙር የተዘመረበት ምክንያት ነው። እስቲ አሜን በሉ። አሜን አሜን አሜን። ቀይ ባህር ስለከፈለ ነው የሚዘምረው። ፈረስና ፈረሰኛው ከውሃ ስለጣለ ነው የምንዘምረው። ይሄ መዝሙር የዘመርንበት ምክንያት ይሄ ነው ይላሉ። ሃሌሉያ። መዝሙሩ የወጣበት ምክንያት፣ የተጻፈበት ምክንያት እግዚአብሔር ቀይ ባህር ስለከፈለ ነው። የምንዘምርበት ምክንያት ፈረስና ፈረሰኛውን ከባህር ስላሰጠመ ነው የምንዘምረው። እሺ፣ ከዛስ ጠላት ያሰበውን ደግሞ ይነግሩናል። 9ና 10 ጠላት እንዲያስበው ነበር ይሆናል በመዝሙሩ ውስጥ እኮ 9ና 10 ጠላት 9 ላይ 1 አሳድጄ ይዛቸዋለሁ፣ 2 ምርኮ ካፈላለሁ፣ 3 ነፍሴ ትጠግባለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ንፋስን አነፈስ፣ ባህርን ከደንካቸው፣ በኃይላቸው ውኖች እንደ አረር ተጠሙ። ጠላት ምን ያስብ እንደነበረ ይነግሩናል። ጠላት የሚያስበው አሳድጄ ይዛለሁ፣ ምርኮ ካፈላለሁ፣ በሰይፌ ገድላለሁ እያለ ጠላት ምን ነበር ያስብ ነበር። አይ መዝሙር። እሺ ሌላስ ስትሏቸው በመዝሙራቸው ውስጥ የእግዚአብሔር ሉዓላዊነትና ማንነት ያስተምሩበታል። ቁጥር 11 ማን ነው እግዚአብሔር? ቁጥር 11ና እስከ 13 ድረስ አቤቱ ሻባዳባ አቤቱ በአማልክት መካከል እንዳንተ ማን ነው? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋ፣ ምድር ዋጠቻቸው። በቸርነትህ የተቤዠኸውን ሕዝብ መራ፣ በኃይልህ ወደ ቅዱስ ማደሪያ አገባቸው። እንዳንተ ያለ ማን ነው? ስለ እግዚአብሔር ማንነት መዝሙሩ ያውጃል። ማጠቃለያ የመዝሙሩ እግዚአብሔር ይሄንን ሲያደርግ በዙሪያቸው የነበሩ አሕዛብ ምን ያስቡ ነበር? መዝሙር ውስጥ ነው ያለው። ቁጥር 14 አሕዛብ ሰሙ፣ ቀይ ባህር ሲከፈል ተንቀጠቀጡ። ጂሰስ በፍልስጤም የሚኖሩት ምጥ ያዛቸው። የዛን ጊዜ የኤዶም አለቆች ተነቀጡ። የሞዓብ ኃያላን መንቀጥቀጥ ያዛቸው። በክንድ የሚኖሩ ሁሉ ቀለጡ፣ በከነዓን የሚኖሩት ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍ ድረስ የተቤዠኸው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድ ብርታት እንደ ድንጋይ ዝም። አንታየ መዝሙር ጂሰስ። ይሄ ዝም ብሎ እንትን ጫበጫ አይደለም። ስትሮንግ ስለ እግዚአብሔር መልእክት አለ። የሆነው በዙሪያቸው ላይ ሰዎች ምን እያሰቡ እንደነበረ ይዘምራሉ። ጠላት ምን እንዳሰበ ይናገራሉ። ስለ እግዚአብሔር ደግሞ ሲያወሩ በአማልክት መካከል እንዳንተ ያለ ማን ነው? የእግዚአብሔርን ቃል እስካላወቅን ድረስ ዜማን ሰራ ይሆናል እንጂ እግዚአብሔርን ልብ የሚነካ መዝሙር ልንጽፍ አንችልም። ለዚህ ነው የመዘምራን ቲም የእግዚአብሔርን ቃል ማወቅ ያለበት። አለበለዚያ ጫበጫ ነው የሚሆነው። ዘመን ተሻጋሪ መዝሙሮች፣ ለዘላለም የሚዘመሩ መዝሙሮች፣ ሰማይ ቅልጥ ያለ መዝሙር ይዘመራል። እዚህ ይላችሁ 2 መዝሙር፣ 1 ቅዱስ 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 የሚል መዝሙር፣ 2 ታርጀሃልና ከነገድም ከቋንቋም ሰዎችን ዋጅተህ ለአምላካችን መንግሥት አድርገሃል፣ ታርጀሃልና የሚል መዝሙር ሰማይን ድብልቅልቅ ያደርገዋል። ይሄ መንፈስ ያገኛችሁ። ኦኬ፣ የእግዚአብሔር ቃልና መዝሙር
መዝሙሮችን በደንብ ስሙ፣ አድምጡ። መዝሙሮች ቤት ማሞቂያ አይደሉም። የማይሰማበት ቤት ዝም ብለው አይጮሁም። ካልሰማችኋቸው ዝጓቸው። እውነት ለማውራት ዝም ብለው አይጮሁም መዝሙሮች። ጆሮ ሰጥታችሁ ስሟቸው። ካልገባችሁ እየመለሳችሁ ስሟቸው። አንዳንድ የጥንት ክርስቲያኖች አሁን ድረስ ደብተር አላቸው የመዝሙር በእውነት ይጽፋሉ። መዝሙር ቸርች ሁሉ ሲመጡ ይዘው ይመጣል። አሁን ቀረ እንጂ መዝሙር የሚዘመረው ከጥግ እስከ ጥግ አዝማች ላይ ቆማል። ቁጥሩ ይዘመራል። ቁጥር 1 ልጅ 2 ይቀጥላል፣ 3 ይቀጥላል። ሙሉ ፓኬጁ። ምክንያቱም እዛ ውስጥ ጸሐፊው ሙሉ ሀሳብ እዛ ውስጥ አለ። ሊሎ የሚፈልገው መልእክት አለው እዛ ውስጥ። ኦኬ። ስለዚህ መዝሙር ይጽፋል። ሙሉ ፓኬጁ መዝሙር ጽፈው ያነባል። መዝሙር ያጠናል። ሙሉ መዝሙር የእግዚአብሔር ቃልና መዝሙር ሊፋቱ አይችሉም። በእንግድነት ዘመን ስርዓት መዝሙር ሆነኛል። ዳዊት የሚዘምረው የእግዚአብሔር ቃል። የእግዚአብሔር ቃል የሌለው ሰው ሊዘምርም አይችልም፣ ሊጽፍም አይችልም። ምንም ቢያደርግ ምንም አይነት ምን በቃ በላው ጠጣው ከማለት ያለፈ ሊሰራ ይችላል። ከሁኔታዎችን ለምንጠብቅ ጌታ ኢየሱስ ስሙ ይባረክ። መጨረሻ አራተኛ ሀሳብ ልቀጥል። ሁሉንም በጌታ በኢየሱስ ስም ስለማድረግ እናወራና እንጨርሳለን። የቆላስይስ መጽሐፍ ምዕራፍ 3 ቁጥር 17 3:17 እግዚአብሔር አብን በሱ እያመሰገናችሁ ዋው በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ይህን ቃል አብረን በለው። እግዚአብሔር አብን በሱ እያመሰገናችሁ በቃልም ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ምንም ብትበሉ በስሙ፣ ብትጠጡ በስሙ፣ ስትናገሩ በስሙ ኢየሱስ የሚለው ስም ከእናንተ ምላስ ላይ አይታጣም። ሁሉም ነገር እኛ ቤት መከበር ያለበት ስም ዓለም ይወቅልን ጠርተነው የማንጠግበው ብቸኛ ስም በሰማይ በምድር ከምድር በታች የከበረ ስም ኢየሱስ። ኧረ ፍጥረትን ያዳነ የታደገ ብቸኛ ስም፣ አኖይንትድ የሆነ የተቀባ ስም። ለበሽተኞች ብንጸልይ በስሙ፣ ጸሎት ቤት ገብተን ልመና ብናመጣ በስሙ። ሰማይ የተቀበለን በዚህ ስም ብቻ ነው። ሃሌሉያ! እግዚአብሔርም ከስሞች ሁሉ በላይ ያለን ስም ሰጠው። በሰማይ በምድር ከምድር በታች ያለ ፍጥረት ሁሉ ኢየሱስ ለሚለው ስም ይመለከት። ዋው! ይህ ወንደርፉል ስሙ አቅማችን። የእግዚአብሔር ስም የጸና ግንብ ነው። አሜን፣ አሜን፣ አሜን። ጻድቅም ወደ እሱ ሮጦ ከፍ ይላል። ስምን እንደሚፈስ ዘይት ነው። ዘይት ነው ስምን። ስምን ወደድ ነው ወደዱት። ሃሌሉያ! በአዲስ ኪዳን ዘመን ውስጥ የነበሩት አባቶች እናቶቻችሁ አደባባይ ላይ ወጥተው ኢየሱስ ጌታ ነው ማለት አይችሉም። ኢየሱስ ጌታ ነው አሉ ማለት ቄሳር ጌታ አይደለም ማለት ስለሆነ ቀጥታ እጃቸው ላይ የሚገባው ካቴና ነው። ቀጥታ ሄዶ የተራበ አንበሳ ጋር ይሄዳሉ። የራበው አንበሳ ጋር እነሱ እንደ ቲያትር ዙሪያው እንደ ኳስ ጨዋታ ከበው እያዩ የራበው አንበሳ ይመጣልቃል። ጌታ ነው ጌታ ነው። እንደኛ ዘመን አሁን ትንሽ እንደ መፈክር አይደለም። ማንም በመንፈስ ካልሆነ በቀር ኢየሱስ ጌታ ማለት ነው። መንፈስ ቅዱስ ረድቶክ ነው የምትለው። ክብደቱ ከባድ ነበር።
የሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ ያለውን ጥቅስ አንብበን እንጨርሳለን። 17 ላይ ቁጥር 6 ላይ ተሰሎንቄ ከተማ የሆነ አንድ ኢያሶን የሚባል ወንድም ታሪኩን ሲናገሩ ሐዋርያት ሥራ መጽሐፍ 17 ቁጥር 6 ኢያሶን ቁጥር 6 እንዲህ ይላል፣ ባገኟቸው ጊዜ ይላል ኢያሶንና ከወንድሞች አንዳንዶቹ ወደ ከተማ አለቆች ጎትተው ዓለምን ያወቁ እነዚህም ደግሞ መጥተዋል። ኢያሶን ተቀብሏቸዋል። እነዚህ ሁሉ ኢያሶን የሚሉት ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቂሳርን ትእዛዝ ይቃወማሉ ብለው ጮኹ ይላል። ኢያሶን ይሄንን ስም በመጥራቱ ምክንያት እየተጎተተ ኢያሱ ወደ እስር ቤት የወረደበት ቦታ ነው። ቄሳር ነው እንጂ ጌታ የምን ኢየሱስ ነው ጌታ ብለው ወስደው ሰብስበው ጌታ ኢየሱስ ጌታ ነው። እናደርገውም በሙሉ በስሙ እናደርግ። ማጠቃለያ መወዳችሁ ማከብራችሁ ማንበብ መጻፍ የምትችሉ ለእግዚአብሔር ቃል ክብር ፕሌስ የእግዚአብሔር ቃል ሕይወታችሁ የእግዚአብሔር ቃል ሕይወታችሁ። አንዳንድ ሰዎች እሁድ ቸርች መጥቶ እንደ ቅዳሴ ቃል ከመካፈል ያለፈ ሌላ ነገር ላይ መኖር መካፈል ፍላጎት ይኖራቸው። እንደምታውቁት አንዳንድ ሰዎች እንደው ሆም ሴል እንኳን ሜዳ አይበለም ጊዜ የለም። የእኛ ታሪክ ሰው የምናወራው እሁድም 4:30 5 ሰዓት መጥቶ 6:30 ለመሮጥ የት እንደሚደረስ አልታወቀም እስካሁን። እንደው ይሄንን ብቻ እያለቀስኩ ወራ ደስ እንደሚል ለእግዚአብሔር ቃል በሕይወት ዘመናችሁ ሁሉ ያለ እግዚአብሔር ቃል ጸሎት አጸያፊ፣ ያለ እግዚአብሔር ቃል መዝሙር ዘፈን ይሆናል። ያለ እግዚአብሔር ቃል ሀገባ እነዚያ ሰዎች በመስማት ብቻ በእግዚአብሔር ቃል ተሞልተዋል። በየሰሙት ማንበብ መጻፍ እየቻል ለእግዚአብሔር ቃል ጊዜ ሰጥተን ቁጭ ብለን መማር፣ ቁጭ ብለን ማጥናት፣ ሆምሴል ላይ ተገኝቶ እየሰሙ ሀሳብ እየሰጡ ለማጥናት ዝግጁ ካልሆን ድረስ በሕይወታችን ላይ ለውጥ መጠበቅ አይታሰብም። እስቲ አሜን በሉ። እናንተ ከሰማችሁ ይበቃል። ውሳኔ ወስኑ። ወደፊት አውቃለሁ እግዚአብሔር ቃል ሲሰበክ ቆመን ምሳበት ጊዜ ይመጣል። ቆመን ሰባኪው ሰው ቆመን በጣም ባክሮ ይሄ ትውልድ የእግዚአብሔር ቃል ሲሰማ አንዳንዱ ማህበራዊ ሚዲያ ሁሉ ቼክ ያደርጋል። ቸርች ውስጥ ቁጭ ማህበራዊ ሚዲያ ላይ ሻኩል ያደርጋል፣ ያወራል፣ ሳጣፋል። ስለዚህ ህይወታችን ታሪክ